القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا. إنما النسيء زيادة في الكفر يضل به الذين كفروا يحلونه عاما ويحرمونه عاما ليواطئوا عدة ما حرم الله فيحلوا ما حرم الله زين لهم سوء أعمالهم والله لا يهدي القوم الكافرين. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم. إنما النسيء زيادة في الكفر يضل به الذين كفروا يحلونه عاما ويحرمونه عاما ليواطئوا عدة ما حرم الله فيحلوا ما حرم الله زين لهم سوء أعمالهم والله لا يهدي القوم الكافرين. سورة التوبة 37 آية إن شاء الله من كرم. إنما النسيء ما زقيت زيادة في الكفر بنبروا كفر لاي تجماري كفرنو يضل به الذين كفروا نزا يكفروا السوج يمت أما مبات من قدنو يحلونه عاما أندامت حلال يرقتنا ويحرمونه عاما أندامت دقمو حرام يدرقتال ليواطئوا لما اسمامات بلو عدة ما حرم الله حرام يدرقون يورات كتر لما متأتن بلو عند قزي حرام ليلا قزي حلال يدرقتال فيحلوا ما حرم الله حرام يدرقون حلال يدرقتال زين لهم سوء أعمالهم يسراتشو مدفو እንደ ጥሩ ተደርጎ ተሸልሞላቸዋል። ወላሁ ላ የህዲ ልቀውመ ልካፊሪን አላህ ከሃዲ የሆኑትን ወገኖች ወደ ቀናው መንገድ አይመራቸውም አለ አላህ። በዚህ አያት ሙሽሪኮቹን አላህ ስብሓነሁ ወተዓላ የወቀሰበት አንቀጽ ነው። በአላህ ሸሪዓ ውስጥ ገብተው የዘባረቁትን መጥፎ ተግባራቸውን የገለጸበትና ያወገዘበት ነው። የግል ስሜታቸውን አምጥተው ጨምረው የአላህን አሕካም ቀይረው በግል ስሜቶቻቸው ተነድተው ሐላሉን ሐራም አደረጉት፣ ሐራሙን ደግሞ ሐላል አደረጉት። ይህን ያደረጉበት ሰበብ በጣም ሲቆጡ፣ በጣም ሲናደዱ፣ እልክ ውስጥ ሲገቡ አላህ ሐራም ያደረጋቸው ወራቶች አሉ አይደለ? ኢነ ዒደተ ሽሁሪ ዒንደ አላህ 12 ሸህረን ፊ አያሚላህ ብሎ ሚንሃ 4 ሑሩሙን አራቶቹ ሐራም ናቸው የተከበሩ ናቸው ብሎ የለ። እነዛ አራቶቹ የተባሉት የሚጀምሩት ከዙልቂዕዳ ነው። ዙልቂዕዳ 1፣ ዙልሒጃ 2፣ ቀጥሎሳ ሙሐረም 3፣ 3 ሰርዱን ወዋሒዱን ፈርዱን ብለውታል። ሶስቶቹ ተከታትለው ነው ያሉት፣ ዙልቂዕዳ፣ ዙልሒጃና ሙሐረም። ሶፈርን አልፎ ወረጀቡ ሙደር፣ ሙደሮቹ ረጀብ የሚሉት ረጀብ የሚባለው ወር ሚነል አሽሁሪል ሙሐረም ነው። የተከለከለ የተከበረ ከሚባሉት ወሮች አንዱ ነው። ከሁሉም ቦታ ላይ ያለ አግባብ ግድያና ያለ አግባብ ወንጀል መስራት ክልክል ነው።
በእነዚህ በአራት ወሮች ግን የተለየ በሆነ መንገድ ሐራም ነው እና እነዚህ የመካ ሙሽሪኮች በጣም እልከኞች ናቸው። እልህ ስላለባቸው በስርዓት ይነጋገሩና በነገራችን ላይ የአባቱን ገዳይ መንገድ ላይ አግኝቶት በእነዚህ ወሮች ውስጥ አይገለውም ነበር። በጃሂልያ ጊዜ ራሱ በቃ 4 ወር የተከበረ ነው። በዚህ ነበረ ያለቀውና የተደነገገው። እነሱ ግን ምን አደረጉ? መካከል ላይ አንዱ ብድግ ይልና ዙልቂዕዳ የመጀመሪያው፣ ዙልሒጃ ሁለተኛው፣ ሙሐረም ሶስተኛው ወር አይደለ? አሽሩል ሑሩም ከሚባሉት ሙሐረም ላይ ይነሳና አይ የለም እኔ በጣም ስለተናደድኩኝ ሜዳ ላይ እንውጣና እንገናኝና እንጨፋጨፍ ይላል። እንዴ አሽሩል ሑሩም እኮ ነው ሲሉት ችግር የለም ከሶፈር ወር ቀጥሎ ካለው ወር ላይ እናጣጣዋለን ይላቸዋል። فلذلك يقول ابن كثير رحمه الله من قوة الغضب كقطعቸው ብርታት የተነሳ والحمية كألك كتبيت كدراቸው የተነሳ አንዳቸው ብድግ ብለው ሐራሙን የሙሐረም ወር እንዋጋበት ይልና ሐላሉን ሶፈሩን ሐራም እናድርገው ብሎ እዛው ላይ ያግባባል፣ ያስማማቸዋል። እንዴት ነው እንደዚህ የሚሆነው ስትላቸው አይ በቃ እሱ የሚፈልገው ቁጥሩን ነው። በቃ ከዓመት 4 ወር አትነካኩ ተብለን የለ በቃ ሙሐረምን ካነሳንበት ሶፈርን እንተካለታለን ይሉና ይህንን ያደርጋሉ። ሊዋጢኡ ዒደተ ማ ሐረመ አላህ ሐራም ያደረጋቸውን የወራት ቁጥር ለማጣጣም በሚል ሙሐረምን ሐላል ሶፈርን ሐራም ያደርጉታል። ሶፈር ሐራም አይደለም እናንተ። በነገራችን ላይ ሐላልን ሐራም ማድረግ ዒባዳ ኩፍርም ነው። ሐራምን ሐላል ካደረግ ሐላልን በተቃራኒው ሐራም ካደረግ ከፈርክ ነው የሚባለው። كما قال تعالى جل جلاله لا تقولوا هذا حرام وهذا حلال لتفتروا على الله الكذب والله لا ውሸት ለመቀጣጠፍ ይሄንን አታምጡ ብሎ ከልክለዋልና ይሄንን ይሰራሉ። ኢነመ ነሲኡ ሐራምነቱን ማዘግየት የሙሐረምን ወር ክብር ወደ ሶፈር አዘግይቶ አምጥቶ ወደዛ መስጠት ዚያደቱን ፊል ኩፍር በነበራችሁ ኩፍር ላይ ኩፍር መጨመር ነው። ዩضሉ ቢሂ አለዚነ ከፈሩ ካፊሮቹ የሚሸወዱበት እንዲጠሙ የሚደረግበት መንገድ ነው። እነሱ በጣም ትዕቢተኛ ነበሩና ይህን አይነት አቋም ይዘው ነበር። በተለይም በጃሂልያ ጊዜ ቀብለ ልእስላም ሐራም የተደረጉትን የ4 ወሮች በዓመት ውስጥ ቀጠሮ ይዘው እነዚህን እናዘግያቸው ይላሉ። ምን ማለት ነው? በቃ ሐራም የሆነው እስከ ሶፈር ይቀጥል። ሶፈር ሐራም ነው እንዴ? አሽሁረል ሑሩም ከሚባለው ነው አይደለም፣ ግን እንቀጥልበት ይላሉ። ኢነመ ነሲኡ ማለት ተእኺሩ ሑርመት ሸህር የወራቶችን የክብር ሁኔታ ወደ ሶፈር ለማጣጣት በሚል ማስጠጋት ዚያደቱን ፊል ኩፍር በነበረው ኩፍር ላይ ኩፍር መጨመር ነው እንጂ ተራ ወንጀልም ተብሎ የሚታሰብ አይደለም። ሸህረል ሐራምን የተከለከለውን ይህን የሚያደርጉበት ምክንያት ተጨማሪ ለሶፈር ክብር ለመስጠት እኮ አይደለም፣ ሙሐረም ላይ የሆነ ወንጀል ለመስራት ሲፈልጉ ነው። እና በጣም ኃይለኛ ትዕቢተኞች ነበሩ ይባላል። የቁሉ ዓብዱላህ ብኑ ዓባስ ረዲየላሁ ዐንሁ ኢነመ ነሲኡ ዚያደቱን ፊል ኩፍር የሚለው ላይ አነሲኡ ተእኺር ማዘግየት የተባለው ጁናዳ እብኑ ዐውፍ እብኑ ኡመያ አልኪናኒ የሚባል ሰው በየዓመቱ የወራት ክብርና ልቅናን ይቀያይር ነበር አሉ። ምን ማለት ነው?
አባ ሱማማ ይባላል። ይሄ ሰውዬ ሰዎቹን ይሰበስብና እናንተ ሰዎች ሆይ ይላቸዋል። አቤት። ኢነ አባ ሱማመተ ላ ዩሓቡ ወላ ዩዓቡ። አቡ ሱማማ እንደምታውቁት የተከበረ ሰው ነው። ራሱን እኮ ነው። አይነወርም፣ ለምን አረክም ተብሎ አይጠየቅም። አላ አዋጅ፣ ሁላችሁም ስሙ። ወኢነ ሶፈር ሃذا العام፣ ይህ በዚህ ዓመት ያለው ሶፈር የሚባለው ወር ሐላል ነው፣ የሚቀጥለው ዓመት ግን ሐራም አድርገነዋል ይላቸዋል። ለምን? በቃ እናተካካ። እሱ አሁን ዛሬ እንትና መግረፍ አለብኝ ብሎ ካሰበ መግረፍ ሐራም ነው ብሎ ህዝቡ ያምን የለ። በቃ እኔን ማንም አካል ሊነቅፈኝ አይገባም። ዛሬ በእኔ ፍቃድ ማናቸውም እምቢ ማለት አትችሉም። ሙሐረምን ሐላል አድርጌዋለሁኝ። ሚን አሽሁሪል ሑሩም እኮ ነው። ሐላል አድርጌዋለሁኝ፣ እንፋተግበታለን፣ እርምጃ እንወስዳለን። ሶፈሩን ግን ለማካካስ ብዬ ሐራም አድርጌዋለሁ። ይሄ ለዘንድሮ ነው። የሚቀጥለው ሲመጣ ደግሞ በተቃራኒ አድርጌዋለሁ ይላል። ሙሐረምን ሐራም አድርጌያለሁ፣ ሶፈርን ደግሞ እንደነበረ ሐላል አድርጌላችኋለሁ። ላ ዩሓቡ ወላ ዩዓብ፣ አይነቀፍ አይነወር ያሉትን ብቻ መቀበል ነው። በቃ እኔ አቡ ሱማማ የሚባለው የኪናን ሰው ይሄን ወስጃለሁ ወስኛለሁ ተቀበላላችሁ ይላቸዋል። ሰሚዕና ወአጣዕና ይሉት ነበር አሉ። እና ይሄን ማድረግ በነገራችን ላይ ዒባዳ ነው። ያ ሶሓቢ ረሱል ጋር መጥቶ ዓለይሂ ሰላቱ ወሰላም ዒባዳ ታደርጓቸዋል አህለል ኪታቦቹ ኢተኸዙ አሕባረሁም ወሩህባነሁም አርባበን ሚን ዱኒላህ ሲሏቸው፣ ያ ረሱላላህ እኛ እኮ የሃይማኖት መሪዎቻችንን አምላክ አድርገን አንይዛቸውም አላቸው። ትይዟቸዋላችሁ፣ አንይዛቸውም አለ። እንዴ ሐላሉን ሐራም እያረጉላችሁ እሺ ብላችሁ ትቀበሉ የለ? አዎ። ሐላሉን ሐራም ሲያደርጉም ልክ ናችሁ ብላችሁ ትቀበሉ የለም እንዴ? አዎ። ይሄ እኮ ነው ዒባዳ ማለት ነው። ይሄ ትልቅ ዒባዳ ነው። ስለዚህ ሽርክ የሚባለው ነገር መምጫ መንገዱን አታውቀውም። በቃ መጥቶ ሽርክ ሆኖ ነው ፊት ለፊትህ የሚያስቸግረውና በጣም ከባድ ነገር ስለሆነ ልንጠነቀቀው ይገባል ነው። ሂዶ የመጥፎ ስራ ነው። ዙይነ ለሁም ሱኡ አዕማሊህም፣ መጥፎ ስራቸው እንደ ጥሩ ተሸልሞላቸዋል። ወላሁ ላ የህዲ ልቀውመ ልካፊሪን፣ አላህ ካፊር የሆኑትን ሰዎች ወደ ቀናው መንገድ አይመራቸውም በላቸዋል። አላህ يا أيها الذين آمنوا ما لكم إذا قيل لكم انفروا في سبيل الله اثاقلتم إلى الأرض أرضيتم بالحياة الدنيا من الآخرة فما متاع الحياة الدنيا في الآخرة إلا قليل إلا تنفروا يعذبكم عذابا أليما ويستبدل قوما غيركم ولا تضروه شيئا والله على كل شيء قدير. يا أيها الذين آمنوا نانت يمناتشو سوچوي ما لكم من هناتشو من نكاتشو إذا قيل لكم انفروا في سبيل الله بالله من قد لجهاد وطو بمتبالو قزي اثاقلتم إلى الأرض ودمريت توزفاتشو السا زرفت علاتشو أن النسام علاتشو السا من هناتشو نو أرضيتم بالحياة الدنيا من الآخرة كآخرة أبلتاتشو هي كربيتون يدنيا هيوت ودداتشو هاتندي فما متاع الحياة الدنيا يدنيا هيوت متاك أمي عيد اللجم في الآخرة بآخرة سنة عزر إلا قليل بطعام تكت أمين تنجي للعيد اللجم على الله إلا تنفروا يا الله ملك تنيا بعززواتشو مسرت لجهاد يما توتو كهوناتشو يعذبكم عذابا أليما أسمامي هنا انقطعتي قطعتشوهال ويستبدل قوما غيركم كنانت ليلا يهونو أكالوچن يقيرال ولا تضروه شيئا እናንተ ደግሞ እሱን ምንም ነገር አትጎዱትም አለ አላህ። ወላሁ ዐላ ኩሊ ሸይኢን ቀዲር፣
አላህ ሁሉንም ነገር በመስራት ላይ ቻይ ነው በላቸው አለ አላህ። ይቺ አያት ሱረቱ ተውባ 38ኛው አያት ዒታቡን ሊመን ተኸለፈ ዐን ረሱሊላህ ሰለላሁ ዐለይሂ ወአሊሂ ወሰሕቢሂ ወሰለም ፊ ገዝወቲ ተቡክ። በተቡክ ዘመቻ ጊዜ ነቢያችን ጂሃድ ሲወጡ ወደ ኋላ የቀሩትን ሰዎች አላህ እየወቀሳቸው ነው። ያን ጊዜ አላህ ለፊትና ብሎ ሒነ ጣበት ቲማር እሸቱ አፍርቶ ቴምሩም ወይኑም የሚበላው ነገር በሙሉ አምሮ በጣም በሚያጓጓበት ወቅት ላይ ለአጋጣሚ ደግሞ ኃይለኛ ፀሐይ ማንም የማይችለው ሙቀት ነበር ያን ጊዜ። በዛ ወቅት ላይ ፊ ሰቢልላህ ውጡ የሚል ትእዛዝ መጣ። ያን ጊዜ የተወሰኑት ሰዎች ወደ ኋላ ሰበብ ፈጥረው ቀሩ። የነቢያችን ዓለይሂ ሰላቱ ወሰላም ጠንካራ የሆኑት ሰሓቦቻቸው በኃይለኛ ትጋት በንቃት እሺ ብለው ታዘው ወደ ቦታው ወደ ተቡክ ዘመቻ ሄዱ። ያን ጊዜ አላህ ስብሓነሁ ወተዓላ የነቢዩን ዓለይሂ ሰላቱ ወሰላም ሰሓቦች ጂሃድ ላይ ያሉትን አድንቆ እሳቸው ወደ ጂሃድ ሲሄዱ በተለያዩ ምክንያቶች አሳበው ወደ ኋላ የቀሩትን ሰዎች ደግሞ አላሁ ጀለ ጀላሉሁ ወቀሳቸው። ያ አዩሃ አለዚነ አመኑ እናንተ ያመናችሁ ሰዎች ሆይ ማለኩም ምን ነክቷችሁ ነው አለ አላህ። እንዲህ ያማችኋል? በሰላም ነው? ኢዛ ቂለ ለኩም እንፊሩ ፊ ሰቢልላህ በአላህ መንገድ ውጡና ታገሉ። ነፊር አልዓም ይባላል። ማንም እንዳይቀር ሁላችሁም ውጡ የሚል ትእዛዝ ከመጣ ማንም አካል መቅረት አይፈቀድለትም። በቃ ሁሉም ወጥቶ አገር ድንበሩን ማስጠበቅ አለበት። ሀብት ንብረቱን ማስጠበቅ አለበት። ዲኑን ማስጠበቅ አለበት። መጠበቅ የሚገባውን ማንኛውንም ነገር መጠበቅ አለበት። ወደ ኋላ የሸሻችሁት ማለኩም ማለት ምን ነክቶህ ነው? መቼም በጤና አይደለም አሞህ ካልሆነ በስተቀር የዛሂር ህመም በለው የውስጥ ህመም በለው ፊ ቁሉቢሂም መረዱን ፈዛደሁም ላሁ መረዳን ወለሁም ዓዛቡን አሊምን በለው ሂዶ ይሄ በጣም ትልቅ ነውር ነው የሰራችሁት በላቸው። ገዝወቱ ተቡክ ትልቅ ዘመቻ ናት። ታሪኳን ኢንሻአላህ ነገ እነግራችኋለሁ ኢንሻአላሁ ተዓላ። አጃይብ የሆነ ዘመቻ ናት። ሙእሚኖቹ የተፈተኑበት፣ ሙጃሂዶቹ የእውነት እንቅጥቅጥ ያሉበት ኃይለኛ ፀሐይ እኮ ሰው አይችለውም እኮ ፀሐይ አጃኢብ እኮ ነው። 48 የሙቀት ደረጃ እስከ 52 ደረጀተል ሐራራው የሙቀት ደረጃው እስከ 52 የሚሆንበት ወቅት አለ። ያን ጊዜ ሽማግሌዎቹም አይችሉትም፣ ወጣት ልጆችም ገና ይሄ 18 16 የሆኑትም አይችሉትም። ያውም በረሃ ተወልደው ያደጉት ሙቀቱን ሰውነታቸው የለመደው ይሄ የደጋ ሰውማ ቢሄድ ተቅለጥልጦ ነው የሚቀር። እነሱ ሽንቅጥ ያሉ ናቸው። እነዚህ ከረባት ማስቀመጫ ብለው የሚጠሩትን ቦርጭ የለባቸው። ያውም ያማሩ ደስ የሚሉ ናቸው። እነሱ ምግብም ራሱ ደረቅ ያለና ለሰውነት የሚሆን ነው እንትን የሚሉት። በላብ የሚወጣል። እንደ ደጋ ሰው አይደሉም። የቆላ ሰው ትንሽ ለየት ያለ ሀሳብ አላቸው። እንደዛም ሆኖ የእውነት የሚከብድ ወቅት ነበር። መቼ ነበር ገዝወቱ ተቡክ የተካሄደው? እነማን እዛ ነበሩ? ማንስ ቀሩ? ምንስ ተከሰተ? ሙናፊቆቹ ነቢያችን ጋር ዓለይሂ ሰላቱ ወሰላም ምን ሂለት ሲስተም ተጠቅመው ለመቅረት ሞከሩ? ሙእሚኖቹ ስለምን ወደ ኋላ አሉ? የተወሰኑትም በጣት የሚቆጠሩ ቢሆኑትም ምንድን ነበር የቸገረው? የዛን ዕለት የነበረው ተጨባጭ ምንድን ነበር የሚለውን ኢንሻአላሁ ተዓላ ነገ እነግራችኋለሁ። ሂዶ አላህ እነዛን ወቀሳቸውና በተለይ ሙእሚኖቹን ሙናፊቅ ወቀሳ የለበትም። እዛው እንገናኛለን እና አላህ የሚለው ቁል ኢን ካነ አባኡኩም አው አብናኡኩም ወኢኽዋኑኩም ወዓሺረቱኩም ወአምዋሉን እቅተረፍቱሙሃ ወቲጃረቱን ተኽሸውነ ከሳደሃ ወመሳኪኑ ተርضውነሃ አሐበ ኢለይኩም ሚነላሂ ወረሱሊህ ወጂሃድን ፊ ሰቢሊህ ፈተረበሱ ሐታ የእትየ አላሁ ቢአምሪህ። አላህ የራሱን ነገር ይዞ እስከሚመጣ እንገናኛለን ጠብቁን ነው ያለው። ያ ትልቅ ማስጠንቀቂያ ነው። ግን ሙእሚን ሆኖ እንዴት በተደጋጋሚ እንደምነግራችሁ የአላህ ተውፊቅ ይፈልጋል።
እኔ የተቡክ ዘመቻ ጊዜ ወደ ዘመቻው ያልሄዱት ሙእሚኖች ሙናፊቆችን ተዋቸው ለምንድነው ያልሄዱት ሐታ ሙናፊቆች ስለምንድነው ያልሄዱት እንደው ነብዩ ሄደው ሰለላሁ ዐለይሂ ወሰለም እንደው ነብዩ ሄደው አንተ እዚህ ትቀራለህ እዛ እሳቸው ድፍት ብለው ቢቀሩ አንተ እዚህ በሰላም ልትኖር ነው ሚስተጋልጂ ጋር የአላህን ነብይ እዛ ጋር አጋፍጠህ አንተ እዚህ ልትቀመጥ ነው እንዴት ብለህ ትረካለህ እንዴት ብለህ ሲዋጥልህ የነብዩ ሱሐቦች ረሱልን ዐለይሂ ሰላቱ ወሰላም ከራሳቸው በላይ አድርገው ነው የሚወዱት ከራሳቸው በላይ ከለታት አንድ ቀን ያ ረሱላላህ አላቸው አሚሩል ሙእሚኒን ዑመር ኢብኑ አልኸጣብ ረዲየላሁ ተዓላ ዐንሁ ኢነከ ለአንተ አሐቡ ኢለየ ኢላ ሚን ኩሊ ሸይኢን ኢላ ሚን ነፍሲ ከራሴ በላይ አለልም እንጂ ከሁሉም አብልጬ እርስዎን ነው የምወደው አላቸው ቃለ ሰለላሁ ዐለይሂ ወሰለም ኢዘን ለም የክሙል ኢማኑክ ገና ነህ እንግዳስ አሉት حتى لا يؤمن أحدكم حتى أكون أحب إليه من والده وولده والناس أجمعين كله كراسم جمرا بيحسبوا سيد عمر بيحسبوا تولتاتشو الرسول صلى الله عليه وسلم جنة لمقبيات سبب يهونون الله قاعد يستوى كجهنم الترك سبب يهونون كانوا الدرك عجائب የዘመቻ ሙጃሂዶቹ ሲመለሱ ሴቶቹ ያለቀሱ ይቀበላሉ ቤተሰብ ሁሉ ከከተማ ወጥቶ ይቀበላቸዋል ከለታት አንድ ቀን ሙጃሂዶቹ ሲመጡ ሴቶቹ ያለቀሱ እየጮሁ ወጥተው ተቀበሏቸው አንዲት ሱሐቢያ ረዲየላሁ ዐንሃ አይነ ረሱሉላህ ረሱል የታሉ አለቻቸው ረሱል ደህና ናቸው አባትሽ ግን ሞቷል ነብዩ የታሉ ዐለይሂ ሰላቱ ወሰላም ዛታቻል እየሮጠች ሄደች አላገኘቻቸው ወንድምሽ ሞቷል አላት አይነ ረሱሉላህ ማዛ ፈዐለ ረሱሉላህ ነብዩ ምን ሆኑ ምን አረጉ እሳቸው ደህና ናቸው ወንድምሽ ሞቷል ፍለጋ ወርታ ስትሄድ ባልሽም ሞቷል አላት ነብዩ የት ሄዱ አለች አሉ ታስባቸው እንደዚህም እንግዲህ በሴት መሐባ ፈልጋ አገኘቻቸውና አላሁ ያ ረሱላላህ አለቻቸው አዎ ኩሉ ሙሲበትን ባዕደከ ጀለሉን ያ ረሱላላህ አለቻቸው ሁሉም ሙሲባ ከእርሶ በኋላ ይቻላል የማይቻለው የእርሶ ብቻ ነበር አለቻቸው ባሏን አባቷን ወንድሙ የሆኑ ሰዎች መቼም ኢማን የሚጨምር የሚቀንስ ነገር አይደለም ኢማናቸው ዝቅ ያለባቸው ሰዎች ነብዩ ሰለላሁ ዐለይሂ ወሰለም ወደ ተቡክ ዘመቻ መሄዳቸውን እያወቁ እነሱ ቀሩ ያ አዩሃ الذين آمنوا ما لكم ምን ነገራቸው እንደው ነብዩ እንትን እኔ ራሱ እንደው ግርም ነው የሚለኝ ግን ዝም ብሎ ነው እንጂ የሚገርመኝ እኔም እዛ ቦታ በሆን ኑሮ ልሆን የምችለውን አላህ ብቻ ነው የሚያውቀው ምክንያቱም እንኳን ሙሲባ መቻለን አይደለም የሚጥምን ምግብ እንዲጥም አድርጎ መብላትም አላህ ሲወፍቀህ ነው እንጂ ሙዝ እኮ የሚያስጠላው ሰው እኮ አለ ማርም የማይመቸው እኮ አለ ወተት የማይዋጠው እኮ አለ እርጎ የማይስተለቀጠው እኮ ሰው አለ የአላህ ተውፊቅ ይፈልጋል ለመብላትም ለመጠጣትም የሚያስደስተውን እንድትደሰትበት አላህ ሲወፍቀህ ነው ጥሩን ጥሩ አድርጎ ለማየት አላህ ሲወፍቀህ ነው اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه إيه حقيقة إن الله سبحانه وتعالى ما لكم إذا قيل لكم انفروا في سبيل الله إذ ثاقلتم إلى الأرض الثاقل مالت ودمرت زرفتفت على مالت يا أحد محمد ثاني حبيب الثاقل ملو صفة السرط مريت لا توزفون بنيا كوابي قوانقوا بنيا كوابي ውሃውን ጣደው ለማለት ውሃ ለማፍላት በድስት በሆነ በቃ ውሃ በማፍያ ነገር
ውሃ ወዝፍ ያለው ይባላል። በቃ ሞልተህ ቁጭ ስታደርገው ሞልተህ የሆነ ነገር ቁጭ ስታደርገው ወዝፌዋለሁ፣ ጥጄዋለሁ፣ ወዝፌዋለሁ። በቶፋ ሲሆን በምናምን ድሮ እንደዚህ በራድና በብረት እቃ መጠቀም በብዛት ባልተጀመረበት ጊዜ ማለት ነው። አላ ኩሊ ሓል ኢታቀለ ማለት ከባድ ነገር መሬት ላይ አሁን 100 ኪሎ ላይ አንድ ማዳበሪያ 100 ኪሎ የሚሆን እህል አድርገህ ብትንት የምትልበት እንደሚችለውን ያህል ወደ መሬት ነው የሚረግጠው አይደለ? የሚችለውን ያህል ወደ መሬት ነው። ኢታቀለ ኢለል አርድ ማለት እንደዛ ነው። ምን ሆነው ነው ብለህ ስታስብ የዱንያ ህይወት በጣም ናፍቋቸው ነው። በጣም እኮ ነው የሚያጓጉ። ኃይለኛ ሙቀት ባለበት ወቅት ላይ ቀዝቃዛ ቦታ ላይ መቀመጥ ያለ ምንም ሸክ ይጥማል። በአትክልት እሸት በደረሰበት አሁን እኛ በገጠራው የበቆሎ እሸት አለ፣ የተለያዩ እሸቶች አሉ። እነሱ ሲደርሱ በጣም ነው የሚያጓጉ። እሸት ይጥማል። የወይን እሸት ሲሆን፣ የቴምር እሸት ሲሆን፣ የሌሎች አትክልቶች እሸት ሲሆን ደግሞ የበለጠ ነው የሚያጓጓው። ዘመን አለው የሚመጣበት። እዛ ወቅት ላይ ትታችሁ ሄዱ ተባሉ። ደግሞ 2 ወር 3 ወር ቆይተው ነው የሚመጡት። የሞተው ሞቶ እዛው ቀብረውት ነው የሚሞቱት። እሱን ፈርተው ነው። አላህ ታዲያ ምን አለ? አረዲቱም ቢልሐያት ዱንያ ሚን አልአኺራ፣ ከአኺራ በለጣችሁ የዱንያውን ህይወት መረጣችሁት ነው። ፈማ መታዑ ልሐያት ዱንያ ፊል አኺረቲ ኢላ ቀሊል። የዱንያ መጣቀሚያ እኮ ከአኺራ ጋር ሲነጻጸር እሚንት ጥቂት እንጂ ሌላ አይደለም ማለት ነው። እንደው አጅብ እኮ ነው። የፈለከውን ብላ፣ የፈለከውንም ጠጣ፣ እንደፈለክም ተደሰት። ያስደስተኛል የምትለውን ነገር ሁሉ አድርግም አስደርግም፣ ግን ትንሽ ነው። አንደኛ ከአኺራ አንጻር፣ ሁለተኛ አላፊ ከመሆኑ አንጻር ያፈጃል። ማ ዒንደኩም የንፈዱ ወማ ዒንደ አላህ ባቅ። እናንተ ጋር ያለው ያፈጃል፣ አላህ ጋር ያለው ግን ቀሪ ነው፣ ቋሚ ነው፣ ትንሽም ነው። ኢላ ተንፊሩ እምቢ ብላችሁ ያልዘመታችሁ ከሆነ ዩዓዚብኩም ዓዛበን አሊመን አሳማሚ የሆነን ቅጣት ይቀጣችኋል። ወየስተብድል ቀውመን ገይረኩም ከእናንተ ውጭ የሆኑትን አካላቶች ይቀይራል። ወላ ተضሩሁ ሸይአ ቅንጣት ያህል አትጎዱትም ማለት ነው። አላህ መጉዳት አይቻልም። ወደ ላይ ውጣ፣ ወደ መሬት ግባ፣ ምንም አላህን የምትጎዳው ነገር የለም። ሙሳና ሃሩን ፊርዓውንን ሲያስተምሩት ተውሒድ 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 ሲሉት ጨነቀው። አንዳንድ ሰው እኮ ያልታደለ እኮ ነው። ተውሒድ እያልከው ጭንቅ ይለዋል፣ ሱና ስትለው ጭንቅ ይለዋል። በቃ የሆነ አምጥቶ መተካት የሚፈልገው ነገር ስላለው እና በጣም ሲጨንቀው ያ ሃማኑ አላሉ። አቤት እብኒ ሊ ሰርሓ የሆነ ግንብ ገባልኝማ ወደ ሰማያን። ለምን ይለዋል? እብኒ ሊ ሰርሓን ለዓሊ አጠሊዑ ኢላ ኢላሂ ሙሳ ወኢኒ ለአظንሁ ካዚባ። የሙሳን ጌታ ላይ ወጥቼ ቀና ብዬ ማየት እፈልጋለሁ፣ ዋሽቷል ብዬ ስለተጠራጠርኩት ነው። ያውቃል እኮ እሱ ራሱ ውሸታም መሆኑን እኮ ያውቃል። መቼስ በተደጋጋሚ አይደለም የምነግራችሁ የፊርዓውንን ቀጣፊነት። በጣም ውሸታም እኮ ነው፣ ውሸታም ነው። ለነገሩ እንደነዚህ አይነት ውሸታሞችን የሚሰራላቸው ራሳቸውን እንዲያካብዱ ልዩ ፍጡር አድርገው እንዲመለከቱ የሚያደርጓቸው እነዚህ አጃቢ ነው። መካከል ላይ ይሄ አጋፋሪ ያለ በቃ ትልቅ ናቸው እያለ የሚሽቆጠቆጣል። ይሄ ነው ብዙውን ሰው የሚያበላሸው። በጣም ብዙውን ሰው ያበላሻሉ። አሊ ዒዘት ቢጎቪዥ የሚባሉት የቦስኒያው ፕሬዚዳንት የነበሩት ረሕመቱላሂ አለይህ ከዕለታት አንድ ቀን ጁምዓ ሶላት ሊሰግዱ ከጀማዓው ጋር መጡ አሉ። አልተናገሩም፣ ለመስጊዱ አልተናገሩም። ድንገት መጡ። በኋላ በር ነው የምገባው አሉ። ልክ እንደማንም ሰው ምንድን ነው የምታካብዱት ብለው ሲገቡ እዚህ አስተናጋጆች አሉ። ጠጋ በሉላቸው፣ ወደዚህ በሉ፣ ጠጋ በሉላቸው ብለው ወከባ ፈጠሩ አሉ። እንግዲህ እዛ ጋር ተው ምናምን ቢል አይሰሙትም። ፕሬዚዳንት ነው። ፕሬዚዳንቱ መጣ። ወዲያውኑ ልክ ሚሕራቡ ሲደርሱ ስፒከሩን ያዝ አድርገው ሀከዛ
ጠዋጊተኩም ማለት ሁሌም አምባገነን የምትሰሩት ራሳችሁ ናችሁ። እኔ አሁን ፕሬዝዳንት ነው ብላችሁ ይህ እንደዚህ አካብዳችሁኝ ለካ ቅዱስ ነኝ ለካ ከኔ የተሻለ ሰው የለም ብዬ እንዳስብ ለምን ነው የምታደርጉት? ማንም ሰው ከደረሰበት ቦታ ቁጭ ብሎ ይስገድ። አታካብዱ፣ ሰው አታሳክሉ። በቃ ሰው አታዋርዱ እንጂ አታሳክሉ አሉ ይባላል። እና ሃማን በጣም የመጨረሻ ማፊያ ነበር ይለዋል። ማፊያ ነበር። ፊርዓውንን ይህን ያህል ያጠገበው እሱ ነው አሉ። ኮስተር ብሎ አነ ረቡኩም ለአዕላ እንዲል ያደረገው ሃማን ነው አሉ። ኮስተር ብሎ ያንተ እኮ በጣም እኮ ለምን ይለዋል። ባለፈው የነገርኳቸው ቂስ አለ አይደል? አንድ ሴት መታ ፊርዓውን ቤት አንኳኳች። ነግሬያቸዋለሁ ከአሁን በፊት ብዬ አስባለሁ። አንኳኳች። ዘበኞቹ ወጡ። ምን ፈልገሽ ነው ሲሏት፣ ጌቶቹን ነው የምፈልገው እናንተን አልፈልግም አለቻቸው። አይ ጌቶችን ማግኘታችን የግድ ነው ማግኘት አለብኝ፣ ከባድ ጉዳይ አለኝ። ምንድን ነው እናደርስልሽ? ራሳቸውን ነው የምፈልገው። በመልእክት የሚሆን ነገር አይደለም፣ በመልእክት የሚሆን ነገር አይደለም እያለች ነው። ለንጉሱ ለጌቶቹ የሚሆን ነገር ቢሆንስ ሄደን እናሳውቅ ብሎ የጥበቃ ኃላፊው የቤተ መንግስቱ የጥበቃ ኃላፊ ቀጥ ብሎ ፊርዓውን ጋር ሄደ አሉ። ኧረ አንዲት ሴት እዛ በር ላይ ቆማለች፣ መልእክት አለኝ ጥያቄ አለኝ እያለች ነው። እንደው እኛ እናድርስልሽ ብንላት እንኳን ለራሳቸው እንጂ በሰው በመልእክት የሚሆን አይደለም አለች። እና በኋላ የሚፈለግ ነገር ከሆነ ብለን ፈርተን ነው የመጣ ነው አሉ። እኮ ጥምጣ ምን ችግር አለበት አላሉ ፊርዓውን። ኖ እኔ ነኝ ሂጄ አህዋሉን አጣርቼ እመጣለሁ አላሉ። ፊርዓውን ማነው ሃማን እኮ እሺ ብሎ ሄደ። ምን ፈልገሽ ነው ሲሏት፣ ፍየል የሞታብኛለች ጌቶቹ ያስነሱልኛለች አሉ። ሃማን እዛው ላይ እንዴት እንደመጣለት ጥያቄሽ ትክክል ነው። ግን ጌቶቹ ፊርዓውን ግመል በመስራት ላይ በጣም ቢዚ ስለሆኑ እዚህ ያለችውን ላም ከነጥጃዋ ውሰጂና ሌላ ቀን ታወሪያለች፣ ችግር የለም ማለት እኔ መፍትሄ ነው የምፈልገው ችግር የለም ብላ ላምና ከነጥጃዋ ይዛ ቤቷ ሄደች አሉ። በኋላ ሃማን ፊርዓውን ጋር ሲገናኝ ሃማን አለው አቤት የዛች ልጅ ጉዳይ እንዴት ሆነ አለው አሉ ፊርዓውን። መለስኳት እኮ አሉ። ምን ብለህ መለስካት? ጌቶቹ ግመል በመስራት ላይ ባተሌ ስለሆኑ ቢዚ ስለሆኑ ይህችን ላም ከነጥጃዋ ውሰጂ ብዬ አንድ ላም ከነጥጃዋ ወሰድኳት፣ ይሄን ብላ ጠይቃ ነበር አሉ። ጎበዝ ነህ አንተ ልክ ነህ ሃማን አሉ። አቤት እውነትህን እኮ ነው። ግመል አይ ሃማን ግመል መስራት ሲከብድ ብታየው በጣም ብዙ ጊዜ ነው ቢዚ አለው። እና ዝም ብሎ ያካብዳሉ። እና ሰው በሽተኛ ነው። ሰው ስታሳቅለው የተሳቀለ ነው የሚሄደው። እና ሐቂቃውን መንገር ያስፈልጋል። አላህን ጀለ ጀላሉሁ ማንም አካል መጉዳት አይችልም። ከማ ቃለ ጀለ ጀላሉሁ ኢላ ተንሱሩ ኢላ ተንፊሩ ዩዓዚብኩም ዓዛበን አሊመን ወየስተብድል ቀውመን ገይረኩም ወላ ተዱሩሁ ሸይአ። ምንም ነገር አትጎዱትም። ወላሁ ዓላ ኩሊ ሸይን ቀዲር። አላህ ሁሉንም ነገር ቻይ ስለሆነ አላህን መጉዳት አትችሉም። ورد في الحديث عن النبي عليه الصلاة والسلام أنه قال الله تعالى يا عبادي إنكم لن تبلغوا ضري فتضروني እኔን መጉዳት እኮ አትችሉም፣ ልትጎዱኝ ዘንድ መጉዳት አትደርሱም። እኔ ጋር ምን አቅም አለህና ምንም አቅም የላቸውም ብሏቸዋል። አላ ኩሊ ሓል በዚህ ሰበብ ነው። إلا تنصروه فقد نصره الله إذ أخرجه الذين كفروا ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا فأنزل الله سكينته عليه وأيده بجنود لم تروها وجعل كلمة الذين كفروا السفلى وكلمة الله هي العليا والله عزيز حكيم.
ነቢያችንን መርዳት ዓለይሂ ሰላቱ ወሰላም ዋጅብ ነው። ኢላ ተንሱሩሁ እናንተ ባትረዱት ፈቀድ ነሰረሁ ላህ አላህ እኮ በእርግጥም ረድቶታል። ኢዝ አኽረጀሁ አለዚነ ከፈሩ እነዛ የከፈሩት ሰዎች ከአገራቸው ባስወጧቸው ጊዜ ታኒየ እትነይኒ የሁለት ሰዎች ሁለተኛ ሁነው ኢዝ ሁማ ፊል ጋሪ እዋሻው ውስጥ ተደብቀው ባሉበት ወቅት ኢዝ የቁሉ ሊሳሒቢህ ለጓደኛው ባለው ጊዜ ላ ተሕዘን ኢነላሃ መዓና አላህ አብሮን ነው ያለነው ምንም አትተክዝ ባለው ጊዜ ያን ጊዜ እኮ አላህ ረድቶታል አላህ። ፈአንዘለ ላሁ ሰኪነተሁ ዓለይህ በመልእክተኛው ላይ መረጋጋትን አላህ አወረደ። ወአየደሁ ነቢዩ መሐመድን ዓለይሂ ሰላቱ ወሰላም አጠነከራቸው። ቢጅኑድን ለም ተረውሃ በዓይናችሁ ያላያችኋት በሆነች ሰራዊት አበረታቸው። ወጀዓለ ከሊመተ አለዚነ ከፈሩ ሱፍላ ነቢዩን ዓለይሂ ሰላቱ ወሰላም በማበርታት የከሃዲያኖችን የክህደት ቃል የበታች አደረገ። ወከሊመቱ ላሂ ሂየል ዑልያ የአላህ የተውሒድ ቃል ደግሞ ከፍ ያለችው እሷን አደረገ። ወላሁ ዐዚዙን ሐኪም አላህ ኃያል አሸናፊ ጥበበኛ ነውና በላቸዋል። አላህ ከነቢዩ ሚስቶች ዓለይሂ ሰላቱ ወሰላም መካከል በቅናት ተነሳስተው ነቢያችንን ያልሆነ ጥያቄና ያልሆነ ነገር የሰሩት ሁለት ሚስቶቻቸው ሐፍሳና ዓኢሻ ረዲየላሁ ዐንሃን ወኢን ተዛሐረ ዐለይህ ሊረዷቸው ሊያግዟቸው ከጎናቸው ሊቆሙ ሲገባ ከተባበሩባቸው ፈኢነ አላህ ሁወ መውላህ ነቢዩ መሐመድ እንደሆነ አላህ የእሳቸው ረዳት ነው። ወጅብሪሉ ጅብሪልም ተጨምሯል። ወሷሊሑ ልሙእሚኒን ከሙእሚኖች መካከል ሷሊሖቹ ተጨምረዋል። አሁን ይችን ነው ወልሙእሚኑን አላለም። ወሷሊሑ ልሙእሚኒን ከሙእሚኖቹ መካከል ሷሊሖቹ ነቢያችንን አሳልፈው አይሄዱም። የሑደይቢያ ጊዜ እኮ 100 ሰው ብቻ ነው 10,000 ወታደር ነቢያችንን ተከትሎ ሂዶ የሑነይን ጊዜ ማለት ነው። የሑደይቢያ ጊዜ ሳይሆን የሑነይን ዘመቻ ጊዜ እኮ ኢዝ አዕጀበትኩም ከስረቱኩም ፈለም ቱግኒ ዐንኩም ሸይአን እንዳለው አላህ 10,000 በላይ ወታደር ይዘው ሂደው ነቢያችን ሰለላሁ ዐለይሂ ወሰለም በኃይለኛ ጥንካሬ ብቻቸውን ቆመው ካፊሮች ጋር ሲከታከቱ ከጎናቸው የነበሩት 100 ሰው ብቻ ነው። ከ10,000 በላይ የሆነ ሰው እያለ ባዕዱ ሙፈሲሪን 100 አይሞሉም 80 ናቸው ብለዋል። አንዳንዴ ከአቅም በላይ የሆነ ነገር ውስጥ ሁሉ ትገባለ። ወሷሊሑ ልሙእሚኒን ነው ነቢያችን ዓለይሂ ሰላቱ ወሰላም አነፊር አልዓም የሚባለው ሁሉም ወጥቶ ይታገል ብለው አውጀው የተከተሏቸው ቢኖሩም እምቢተኞች ነበሩ አሉ። አብዱላህ ብን ዓባስ ረዲየላሁ ዐንህ ረሱል ዓለይሂ ሰላቱ ወሰላም በተለየ ሁኔታ የሆነ መንደር ሂደው እናንተ ጋር ያሉት ወጣቶች ሁሉንም እፈልጋለሁ መውጣት አለባቸው ለትግል የደረሰ ሁላችሁም ብለው አዘው እምቢ ብለው ቀሩ። ሁላቸው የቁል ፈተታቀሉ እታቀሉ ኢለል አርድ ወደ መሬት ሲወዘፉ ፈአምሰከ አላሁ ዐንሁም ልመጠር አላህ ዝናቡን አስቀርቶባቸው በቃ ዝናብ እንዳይዘንብ አደረጋል። ከዛሳ ፈካነ ዐዛበሁም ቅጣቱን ዝናብ ማሳጣት አደረጋቸው። የሚበላ የሚጠጣ እኮ ነገር የለም። ዝናብ ከሌለ ምንም ነገር እኮ የለም። ይሄን አድርጓቸዋል። የቀሩትን ሰዎች ሳያግዟቸው እቤታቸው ቁጭ ያሉትን ያልታገሉትን ሰዎች ኢላ ተንሱሩ ይብላኝ ለእናንተ እንጂ እንደማለት ነው። ይብላኝ ለእናንተ እንጂ እናንተ ባትረዱት ፈቀድ ነሰረሁ ላህ አላህ ረድቶት የልድሮ ሰላም አላህ ረድቶት የለ ነቢያችንን ዓለይሂ ሰላቱ ወሰላም መቼ ድሮ ኢዝ አኽረጀሁ አለዚነ ከፈሩ ታኒየ እትነይኒ ኢዝ ሁማ ፊል ጋር ካፊሮቹ ሲያስወጧቸው ሂጅራው ማለት ነው። ሂጅራው በነገራችን ላይ
ለመግደል የመጨረሻ ውሳኔ ተወስኖ ነበር ነቢያችን አለይሂ ሰላቱ ወሰላም 13 ዓመት በመርዙ በጦርነቱ በጉርጓድ በተለያዩ መንገዶች እሳቸውን ለማጥፋት ሙከራ ተደርጎ ነበር አልተሳካም ሳይሳካላቸው ሲቀር ለምን አንደራደርም አሉ ከማን ጋር ከአጎትየው ጋር እንደራደራሉ ከአቡ ጣሊብ ለበይክ ይህን ሰው እያሳልፈህ ስጠን እናስ ሌላ ልጅ እንስጠኛ የማን ጅል ናቸው አላቸው የኔን ልጅ አስገድዬ የእናንተን ልጅ ላሳድግ ደግሞ እንለውጥ ትሉኛላችሁ አላኩል ያህል ታሪኩ ረጅም ነው መጨረሻ ላይ እንግዲህ በቃ አልተግባባንም ይሄ ሽማግሌ ከሞተ በኋላ ከምንገለው አጎቱ ሲሞት አጠቁት ብሎ አረቦቹ ስማችንን ከሚያጠፋን እሱ በሕይወቱ እያለ እናጥፋ ብለው ሁሉ ተመካክረዋል ሄዶ ወደ መጨረሻው ጫፍ ስንመጣ ከዕለታት አንድ ቀን እንመካከር ይላል አቡ ጀህል እንግዲህ የመጨረሻ ውሳኔ መሐመድ ላይ መወሰን አለብን እንመካከር ይላልሽ ተመካክረው ሊመካከሩ የሆነች ቦታ ዳሩል አርቀም ብሎ አቢል አርቀም እንትን የቁረይሽ ፓርላማ የሚሰባሰብበት ናዲ አለ መሰብሰቢያ ቦታ አለ እዛ ቦታ ላይ እንደተጠራሩ አንድ ሽማግሌ መስሎ ቡትት ነገር ለብሶ ኢብሊስ ይመጣል ራሱ አባት ዞርበል ስራ ላይ ነን ዞርበል ምናምን ነገር አለ እሺ ይቅርታ እኔ እኮ በዛ ሰውዬ ጉዳይ ላይ የምታወሩ መስሎኝ ነው አላቸው በየትኛው ሰውዬ ይሄ አገር በሚበጠብጠው ይሄ መሐመድ በሚባለው ነዋ እንዴት በዚህ ጉዳይ እንደመጣን በምን አወቅ እንዴ የማያውቅ አለ እንዴ እንደዚህ አይነት በቃ ባልና ሚስትን የለየ ወገን ከወገን ያፋጀ በቃ አገርን ያመሰ ያተራመሰ ሰው እንደው እኔ ሽማግሌ ነኝ መቼም ሐሳብ በሰጥ ብዬ ነው እንጂ ይላቸው የሽማግሌ ምክር ከሰማችሁ ብዬ ነው እንግዳማ ነው ኢብሊስ እኮ ምን ትላላችሁ አቡ ጀህል ነው ስብሰባው የሚባለው እንዴ ይህንን ሰው ከሀገር ማባረር አለብን እንዴት አድርገን ግመል ላይ እንጫነው ግመሊቱን እናስክራት ከዛም በኋላ ትሩጥ በጣጥሳ ግንድም ጋር ዛፍም ጋር አጋጭታ ትግደል እኛ በቃ ግመል ሰጠነው የማይረባ ደግሞ እሱ ግመል መጋለብ አቅቶት ነው ብለን እናስወራለን እጅ ዋጣ ቶሎ ብሎ ኢብሊስ ከብት እረኛ ጋር ነው እንዴ የተሰበሰብኩት መሐመድ ሳሒር ነው ታውቃላችሁ ሰውን ሁሉ አምታቶ በሲሕሩ ወደ ራሱ የሚያመጣ ሰው ያበደችን ግመል ማዳን ያቅተዋል ብላችሁ እንደው ከከብት እረኝነት ያልወጣ ሰው ጋር ነው እኔ ስብሰባ የተቀመጥኩት በጣም አፍራለሁ አይደል ኧረ ይሄ ሽማግሌ ሌላ ሐሳብ ልስጥ አለ ለምን አይታሰርም ማለት በነገራችን ላይ እስር እኮ በውሳኔ ነው የሚታሰረው ቁጭ ብለው የተወሰኑ ሰዎች ይመካከራሉ ይታሰር ይላሉ በቃ 10 ምናምን ዓመት ይታሰራል ነብዩላህ ዩሱፍ እንደታሰሩት ይታሰራል እናሳ አይወጣም ምግብ እዛው እናቀብለዋለን መስኮት ብቻ ናት በቃ ዘግተንበት ከሰው ጋር እንዳይገናኝ እናደርገው እንዴ እሱ ጎሳ የለውም እንዴ ደጋፊ የለውም እንደዚህ ታስሮ ዝም ይላሉ እንዴ ጎበዝ ጥሩ ሐሳብ አምጡ እንጂ ሰውየውን በቃ አንድ ነገር የምናደርግበት አለ አቡ ጀህል ብድግ ለምን ወጣት አሰልጥነን መሳሪያውንም ሰጥተን ሰይፍ ለ50 ወጣት ሰጥተን ከሁሉም ጎሳ አድርገን መርዝ ቀብተነው ለምን አንድ ጊዜ እርምጃ ወስዱበትም هذا هو الرأي ሐሳብ ይችላል 50 ወጣት በዚህ ተቋጫ 50 ወጣት ተሰበሰበ ሰይፍ ተገዛላቸው አዲስ መርዝ ተቀባ ቀጥታ ቤታቸው ሄዶ ለሊቱኑ አረፉ ተኙ ከበው ነቢያችን ጋር ደግሞ ጅብሪል መጥቶ አለይሂ ሰላም ያ ረሱላህ አላቸው ለበይክ ቤት እንዳታድር ዛሬ አላቸው ቀሉላ ጠዋት ነው እንዳታድር እናስ አለይ ሄዶ ይተኛ ሰው የለበትም እንዳይባል አለይ ሄዶ ይተኛ እሺ
በቃ ሁሉ ወጣ ማለት ነው። አሁን ወጣ ብሎ እሺ ብለው ሊወጡ ሲሉ ፊት ለፊት ነው ለካ በሙሉ ተከበዋል። ነቢያችን አዩዋቸውና አፈር ቁንጥር አድርገው ዱዓ አድርገው ሻሃቲል ውጁሁ ብለው ወረወሩባቸው። በቃ እንቅልፍ ወስዷቸዋል። ኢብሊስ ተኝቶ አያውቅም። ያን ቀን እንቅልፍ ወሰደዋል። አብሮ ነው። አላ ኩሊ ሓል አቡበክር ስዲቅ ቤት ሄዱ። ድንግጥ አሉ። አቡበክር ስዲቅ ረዲየላሁ ዐንሁ ፊዳከ አቢ ወኡሚ፣ እኔ ልቸገርልዎት። በዚህ ሰዓት የመጡት የተቸገሩበት ነገር ቢኖር ነው አላቸው። አዎ ሂጅራ ውጣ ተብያለሁ፣ ሊገሉኝ ነው። ሱሕበተከ ያ ረሱለላህ፣ አብሬያቸው ልሁን አላቸው። አብረህም አላህ ኢዝ አኽረጀሁ አለዚነ ከፈሩ ታኒየ እትነይኒ፣ ሁለት ሆነው ኢዝ የቁሉ ሊሳሒቢሂ፣ ይሄ ሁሉ የአቡበክር ስዲቅ መገለጫ ነው። አላ ኩሊ ሓል በዚህ አይነት ሁኔታ ላይ ወጡ። ዓሊ ብኑ አቢ ጣሊብን እዛ ተኛ አሉት። ምንም አይነካህም አብሽር አሉት። እሺ ብሎ ተኛ። ነቢያችን ወጥተው ዓለይሂ ሰላቱ ወሰላም ቃሩ ፈውር የሚባል ቦታ ላይ ሂደው እዛ ተቀመጡ። እዛ ሆነው እያለ 3 ቀን እዛው አደሩ። ያደሩበት ምክንያት መጀመሪያ የነቃው ኢብሊስ ነው አሉ። ሰውየው አምልጦናል፣ ይኸው አፈረጭቶብን ሄዱ አታዩም አላሉ። አዎ ልክ ነው ብለው ሲሄዱ ሰው ተኝቶ አለ አሉ። አምልጦናል። እኔ የምላችሁን ስሙኝ፣ ሌላ ሰው ነው የሚሆነው። ሲገፉት ዓሊ ብኑ አቢ ጣሊብ አጎቴ የት አለ አሏቸው። ነቢዩ ማለት ነው። እኔ እንጃ አላቅም። የእውነትም አልተነገራቸውም። ቢደበድቧቸውም አያውቁ፣ እውነትም አይነገርም። የት እንደሄዱ አላቅም አለ። እሱን ወስደው እስከ ካዕባ እየጎተቱ እየደበደቡ ሁላቸውም ወሰዱ። ምንም ማድረግ አልተቻለም። አላ ኩሊ ሓል ወዲያውኑ እዛው ላይ አዋጅ ታወጀ። ሙሐመድን ይዞ የሚመጣ ሰው ወይ ገሎ ወይ ከነ ህይወቱ የሚመጣ ሰው 100 ግመል እሰጣለሁ አለ አቡ ጀህል። ጎረምሳው ሁሉ 100 ግመል ለማግኘት ሩጫ ሲሄድ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ያልኳችሁ ዋሻ ውስጥ ገብተው 3 ቀን አደሩ። ወደዛ ቢኬድ የት እንዳሉ አይታወቅም። እዛ ዋሻ ውስጥ እንዳሉ እባብ መጣና አቡበክር ስዲቅን ነከሳቸው፣ አመማቸው። አቡበክር ስዲቅ ነቢያችን ደግሞ እንቅልፍ ወስዷቸዋል። አንተ የአላህ ረሱል እኮ የቂናቸው ተወኩላቸው ያ ሁሉ ሰው ሊገላቸው የሞከራቸው ዋሻው ላይ ዝም ብሎ ተኝተው እንቅልፍ ወስዷቸው። የአቡበክር ስዲቅ እንባ ጠብ አይልም ጉንጫቸው ላይ እንደተኙበት ብትት ብለው ብድግ አሉ። ምን ሆነ ነው ያ ረሱላላህ አሏቸው። ለበይክ። አንደኛ እባብ ነደፈኝ አላቸው። ሁለተኛ ሰዎቹ እኮ መጥተው እዚህ ዋሻ ላይ ያሉት አንዱ እንደ ዝቅ ብሎ ቢያይ ያየናል። ነቢያችን ማ ባሉከ ቢትነይን ላሁ ታሊቱሁማ፣ ሶስተኛቸው አላህ የሆነላቸው ሰዎች 2 ሰዎች ምን ይሆናሉ ብለህ ነው የምትሰጋው? ላ ተሕዘን ኢነላህ መዐና፣ አላህ አብሮና ያለው፣ ምንም አትተከዝ አይዞህ አሏቸው። እሺ አሉ። እሳቸውን ክትፍ ብለው ያንን የተነደፉትን ቦታ ነኩት። ቢኢዝኒላህ ጀለ ጀላሉሁ ዳኑ። ነቢያችን እንደው እንኳን ሊደነግጡ ፈአንዘለ ላሁ ሰኪነተሁ ዐለይህ፣ መረጋጋትን አውርዶላቸዋል። ወአየደሁ ቢጁኑድን ለም ተረውሃ፣ እናንተ ያላያችሁት ሰራዊትም ተሰጥቷቸው ነበር። አሁን ብዙ ባለስልጣን በሚታይ ሰራዊት ነው የሚጠበቀው። የአላህ መልእክተኞች ግን ወአየደሁ ቢጁኑድን ለም ተረውሃ፣ ማይታይ ሰራዊት አላቸው። አንዱ ሱራቃ የሚባለ ሰውዬ እኮ ከዛ ወጥተው ሲሄዱ አገኛቸው። ደርሶባቸው ሂዶ ሊማታ ምናምን ሲሄድ መሬቲቱ የአላህ ሰራዊት አለች። እሷስ ወማ ያዕለሙ ጁኑደ ረቢከ ኢላ ሁ። ቀላስ መሬቲቱ ዋጠችው። በስንት ልመና ዱዓ አድርጉልኝ ብሎ ነው እንደገና መሬቲቱ ራሱ የለቀቀቻቸው። 100 ግመሉ አጓጉቶት ሁለተኛ ሞከረ። እሱም እንደገና አልተሳካለትም። በሶስተኛ በቃ ይቅርታ ብሎ ተመልሶ ወደ ቤቱ ሄደ። እና ያ ሁኔታ እናንተ ሙእሚኖች የአላህን ረሱል እዛ ጦርነት ላይ አጋፍጣችሁ ከቤተሰቦቻችሁ ጋር የምትሆኑት
إن أنت باتردوت الله للتعدل إلا تنصروه فقد نصره الله إذ أخرجه الذين كفروا ثاني اثنين إذ هما في الغار إذ يقول لصاحبه لا تحزن إن الله معنا فأنزل الله سكينته عليه وأيده بجنود لم تروها وجعل كلمة الذين كفروا السفلى وكلمة الله هي العليا والله عزيز حكيم انفروا خفافا وثقالا وجاهدوا بأموالكم وأنفسكم في سبيل الله ذلكم خير لكم إن كنتم تعلمون انفروا خفافا قالن بلاتشهم زمتوا وثقالا كبد يالاتشهم زمتوا وجاهدوا تاقلوا بأموالكم وأنفسكم في سبيل الله بنبرتوቻችሁም በነፍሶቻችሁም بالله من قد تاقلوا ذلكم إهم التاقلاችሁ خير لكم لأنانت يبلت الله جهال إن كنتم تعلمون سنقرأتشو يمتاوكو سياسردواتشو يميقاباتشو كهوناتشو يمتتاززو تنسمو بلاتش على الله إيش آيات የወረደችው በአንዳንድ ሰዎች ምክንያት ነው ብለዋል። እንፊሩ ኺፋፈን ወثقالا ማለት እንፊሩ ኺፋፈን ማለት ቀለል ብላችሁ አንተ አሁን ሚስት ከሌለ ልጅም ከሌለ ቀለል ይላል ጓዝ የለህምና ሚስት ካለ ልጆች ከበዙ ከበድ ይላል። እንፊሩ ኺፋፈን ወثقالا ወይም እንፊሩ ኺፋፈን ማለት ወጣት ስትሆን እድሜ 20 ከሆነ 25 ከሆነ 30 35 ከሆነ ችግር የለም ቀለል ይልሃል። ከ40 በላይ ስትሆን ሰውነትህም በቃ አቅምህም ይከብድሃል። እንፊሩ ኺፋፈን ወጣት ሆናችሁ ወثقالا ከጎልማሳ በላይ ሆናችሁ እናንተ ብትሆኑ ተዋጉ ማለት ነው። ወይም ደግሞ እንፊሩ ኺፋፈን ማለት እንደው አገር አማን በሆነ ጊዜ ሰላም በተፈነበት ጊዜ ሁሉም ነገር በተመቻቸበት ወቅት አየሩም ቀዝቀዝ ሲል ንብረትም ሁሉም ሲመቻችላችሁ ወثقالا አየሩም ይክበዳችሁ የኑሯችሁ ተጨባጭም ይክበዳችሁ የሚከብድ ሌላም ነገር ይክበዳችሁ ቢከብድህም ዝመት ቢቀልህም ዝመት እንፊሩ ኺፋፈን ወثقالا وجاهدوا بأموالكم وأنفسكم في سبيل الله ذلكم خير لكم إن كنتم تعلمون لمالت تفلقونه بالوال على كل حال عند شماغل لي ነቢያችን አለይሂ ሰላቱ ወሰላም ከሞቱ በኋላ እንደው ጅሃድ አለ ተባለ አሉ። ጅሃድ አለ? አዎ በቃ እንግዳማ መሄድ አለብኝ አሉ። መሄድ አለብኝ ልሂድ። እሺ ልጆቹ ተንጫጩ። እኛ አለንልህ አንተ ሽማግሌ ነህ። ወቀድ ሰቀጦ ሐጂባህ አሉ። ይሄ የአይን ቅንድቡ እታች ወርዶ አይኑን ሁሉ ጨፍኖታል። አይ አንተ ያ ሼኹ አንተ ሽማግሌ ያሉት አሉ። አይኑን ከፈት አድርጎ ነው እንደዚህ ብሎ ነው ያየው ሁሉ አሉ። ሽምግል ነው የተነሳ ቅንድቦታቸው ወርዶበት እንዴ አላህ ስብሓነሁ ወተዓላ እኮ ለይሰ ዐለል አዕማ ሐረጁን ወላ ዐለል አዕረጅ ሐረጁን ወላ ዐለል መሪድ ሐረጁን ችግር የሌለባቸው የተፈቀደላቸው የተቸገሩ ሰዎች ችግር የለም። አንተ ሽማግሌ ነህ አጥንትህ ላልቷል ችግር አለብህ ለምንድን ነው ቢሉት የሱረቱ ተውባ አያት ዑዝር አልሰጠን አሉ። ምን የሚለው እንፊሩ ኺፋፈን ወثقالا في المنشط والمكره ስትነሽጥም ሲደብርህም ስትደሰትም እኩል በቃ ተብለናል አለ። ሄደ ባህር ላይ ሞታል። የሚቀብሩበት ደሴት አጥተው ከሳምንት በኋላ ነው የተቀበረዋል። እስከ ሳምንት ድረስ ጀናዛ ይዘው ወለም የተገየር ሰውነቱ ሳይቀየር ሳምንት ሙሉ ምንም ነገር ሳይሆን ነበር የቆየው ይላል። የሚቀበርበት ደሴት ሁሉ እና የነቢዩ ሰሃቦች ብዙ መስዋዕት ከፍለው ነው እዚህ የደረሰው። ሰሃቦቹ ትልልቆችም ብዙ አያቶችን ሰምተዋል። ኩቲበ ዐለይኩሙል ቂታሉ ወሁወ ኩርሁን ለኩም ወዐሳ አን ተክረሁ ሸይአን ወሁወ ኸይሩን ለኩም
وعسى أن تحبوا شيئا وهو شر لكم والله يعلم وأنتم لا تعلمون ونزيل الآيات አንብበው ሰሃቦቹ ለየት ያለ እይታ ነበር የነበራቸው ነው። እዚህ በቃናሉ صلى الله وسلم وبارك على نبينا محمد وعلى آله وصحبه وسلم أجمعين والله أعلم. إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا.